ዛሬ የምናበስረው ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ታሪክ ትልቅ ጠቀሜታ ያለው ነው። ሁላችሁም እንደምታውቁት ቤተ መዛግብትና ቤተ መጻሕፍት የኢትዮጵያውያን ባህል፣ የኢትዮጵያውያን ታሪክ፣ ትውስቶቻችን፣ ፍልስፍናዎቻችን በተገቢ መንገድ ሰንዶ የያዘ ተቋም ነው። እዚህ ተቋም ኢንቨስት የምናደርጋቸው ጉዳዮች በሙሉ ለመጪው ትውልድ የምትሆን ኢትዮጵያ ግንባታ ሂደት ላይ ትልቅ አበርክቶና አስተዋጽኦ ያለው ስራ ነው። በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ታሪክም አዲስ ምዕራፍ የከፈተ ስራ ስለሆነ እንኳን ደስ አላችሁ፣ እንኳን ደስ አለን። እዚህ ያላችሁ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አመራሮችና ባለሙያዎች የዕለት ተዕለት ስራችሁ ከሰነድ ጋር ስለሆነ ቆይታችሁ ሰነዶች በተለይ ወረቀት ላይ ያሉ ሰነዶች ረጅም ጊዜ ከመቆየታቸው ከማርጀታቸው የተነሳ ምን ያህል እንደሚያስቸግሩ በደንብ ታውቃላችሁ። በተለይ ለአንባቢያን በቀላሉ ለማየትና ለመመራመር ለሚፈልግ ሰው በቀላሉ ፈልጎ ማግኘት በጣም አዳጋች እና አስቸጋሪ ስራ እንደሆነ በየዕለት የምታዩት ስራ ስለሆነ አሁን ይሄ ዲጂታል ሲደረግ ጠቀሜታው በቀላሉ ማግኘት የፈለግነውን መረጃ በቀላሉ ለማየት የሚያግዝ ስለሆነ ለዚህ ተቋም ይሄ ትልቅ ስራ ነው። ከምንም በላይ ደግሞ አገራችን 2030 ዲጂታል ኢትዮጵያ ይሁን ለማድረግ ካቀደው ግብ ጋር ከቤተ መጻሕፍትና ከቤተ መዛግብት ጋር አብሮ ወደ ተጨባጭ ወደ መሬት የምናወርደው ስራ ስለሆነ እዚህ ስራ የተሳተፋችሁ ሁላችሁም ይሄ የዲጂታል አርካይቪንግ ለዚህ ተቋም ትልቅ ውጤት የሚያመጣ ስራ ስለሆነ እዚህ የተሳተፋችሁ ሁላችሁንም እጅግ በጣም አድርጌ ለማመስገን እፈልጋለሁ። ዛሬ የጀመርነው ስራ በጣም ጥሩ ስራ ነው። አሁን ዛሬ የጀመርነው ስራ ደግሞ ሁላችሁም እንደምታውቁት ይሄ ተቋም ብዙ ሀብቶች አሉ ከትውልድ ወደ ትውልድ ሲሻገር የመጣ በወረቀት ደረጃ ያለ ይሄን በተገቢ መንገድ ሰንዶ ለትውልድ ለማስተላለፍ አሁን ዛሬ ይፋ የተደረገው ፕሮጀክት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ያላችሁ አመራሮችም ባለሙያዎችም አሁን የጀመርነው ስራ እዚህ ተቋም ያሉ ሁሉ መረጃዎች ዲጂታል እንዲሆኑ በዲጂታል መንገድ እንዲሰነድ የጀመራችሁትን ተቋሙን የማዘመን ስራ አጠናክራችሁ እንድትቀጥሉ ሀደራ ጭምር ለማለት እወዳለሁ። በመጨረሻ ይሄ ስራ እንዲሳካ ያገዙን የኢኖቬሽንና ቴክኖሎጂ ሚኒስቴር ክቡር ሚኒስትሩንም የማኔጅመንት አባላትንም አንዴ እንድታመሰግኑ ጠይቃለሁ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ክቡር አቶ ሰርጸ ቅርብ ጊዜ ነው ይሄን ተቋም ከተቀላቀለ በኋላ እንዴት አድርገን ለመጪው ትውልድ የሚሻገር ታሪክ እንዲኖር እናድርግ ብሎ ከኢኖቬሽን ቴክኖሎጂ ሚኒስቴር ጋር በመነጋገር ይሄ ስራ እንዲሳካ ስላደረገ ለክቡር አቶ ሰርጸም ለእናንተም አንዴ ምስጋና አቅርቡ። ባህልና ስፖርት ሚኒስቴርም ይሄን ስራ ሲከታተሉ የነበሩ የዘርፍ አመራሮች ሁላችሁንም እጅግ በጣም አድርጌ አመሰግናለሁ።